ቆዳችሁን የማበላሸት ፀጉራችሁንም የማበላሸት እድሉ ከፍተኛ ስለሚሆን ጋል ነው ትንሽ ሞቅ ነገር ነው የምናደርገው ማለት ነውና ሁሌም እንደምሰራው እያያችሁ ብትጠቀሙ በጣም ቆንጆ ነው። ተመልከቱ እንግዲህ የቴምሩን ውሃ ወድጄዋለሁ ልላችሁ ነው የምፈልገው። በነገራችን ላይ የቴምሩ ፍሬ ለፀጉር ብቻ አይደለም እየተጠጣ ነው፣ በጣም ብዙ ሰው እየጠጣው ነውና በጣም እንግዲህ አላቅም እስካሁን አልጠጣሁትም፣ ብጠጣውም ደስ ይለኛል። ለምን የበለጠ ከስጋው ይልቅ ከቴምሩ ስጋ ይልቅ እንደውም ይሄኛው በደንብ ጥቅም እንዳለው ነው የተረዳሁት። አያችኋ ስትፈቱት ራሱ እንዴት ቀኝ እንደሚሆንላችሁ። ግን ቅባት አልቆብኝ ስለነበረ ትንሽ ቆዳዬም ትንሽ የመድረቅ እንደገና ፀጉሬም ትንሽ ቫዝሊንም አልሰራሁኝም ሰሞኑን እና ብቻ በተረፈኝ በዚህ በሰራሁት በተረፈኝ ነው አሁን እየተጣቃሁ የከረምኩትና ያው ይሄው እንደምታዩት አያችሁት አይደል? ዋው ዋው ዋው! እና እኔ ራሴ እንደዚህ ነው የማደንቀው። አያችሁ አይደል? ተመለከታችሁ? ፀጉሬ በጣም እየረዘመ ነው። ከተቆረጠ በኋላ ጤናማ ሆኖ ፀጉሬ እያደገ ነው ማለት ነው። አያችሁ አይደል? አያችሁ እንደዚህ ነው። አያችሁ እንዴት ነው ፀጉራችሁን መንከባከብ ያለባችሁ። የኔ ምንም ባደርገው እና ዝም ብላችሁ 3 ቀን ሙሉ ቁጥርጥር ወይም የሆነ ሹባት ሰርታችሁ በዊግ ምናምን በቀለም በፐር በጄል ምናምን እያጨማደዳችሁ ምናምን አይደለም ጭራሽ አይደለም። ፀጉራችሁ አያችሁ አይደል? ሽበት እንኳን ፀጉራችሁ አይወጣም። እኔ ብያቸዋለሁ፣ ቤተሰብ ጠቅላላ ሽበት አውጥቶባቸዋል። ጠቅላላ ሽበት ነው ቤት ውስጥ። እኔን ግን ፀጉሬን አያችሁ አይደል? በጣም ጥቁር ነው። ሰው ራሱ ዋው ሸፍኝ ፀጉርሽን ሸፍኝ እንዴ! እኔ አሁን አዲስ አበባ ነበርኩኝና እኔ ሳይመረመር ያንቺ ፀጉር ምናምን ነገር ለቅቄው ነበር ማለት ለቅቄው ሰው ሰርቼው ከኋላ እንደዚህ አሽቼዋለሁኝና ሳይመረመር አያልፍም። ነኝ እንዴ ውግ በበዛበት ሂውማን ሄር በበዛበት ዘመንማ ያንቺ ፀጉር ምንም ሳያልፍ ምናምን እያሉ ነበረ። ልላችሁ የፈለኩት ምንድነው ከእናንተ የተለየ ፀጉር ኖሮኝ አይደለም፣ ግን ፀጉሬን እኔ በጣም ነው የሚይዘው በተቻለ መጠን በዛም በዚህም ብዬ። ስለዚህ እኔ ደግሞ የተለየ ነገር አይደለም ያሳየኋችሁ። እኔ እየተጠቀምኩኝ የምሰራውን እንዴት ማታ ምን አድርጌ ማሳደር እንዳለብኝ ምን ብታደርጉ ፀጉራችሁ ጤናማ እንደሚሆን ምናምን ነው እየተማማርን ያለ ነውና ሌላ ምንም እንትን የተለየ ነገር የለም። ስለዚህ ፀጉራችሁን ተንከባከቡት፣ ውደዱት። አያችሁ አይደል? እኔ ባለውበት እድሜ እንኳን ፀጉሬ ተጠብቀው ነው ያለው። ነግሬያችኋለሁ። ብዙ ሰው ዋው ፀጉርሽ ብቻ ቀረሰ አመትሽ ግን ምን ሆኖ ነው ምናምን ነገር ነው የሚሉኝና ዛሬ ቅባት እሰራለሁ። በጣም ነው በጣም ነው የምወደው። በጣም በነገራችን ላይ ታፍላን ፓራፊን ምንም ማድረግ አልችልም። እንግዲህ ልጠቀመው ብዬ ጀምሬው ፀጉሬን እኔ ብቻ አይደለሁም በጣም ብዙ ፀጉራቸውን እንደገደለባቸው በጣም እንዳልወደድኩት ምናልባት ፌኩ ሊሆን ይችላል ኦሪጂናሉ ላይሆን ይችላል ብዬ አስቤ እርግፍ አድርጌ እንደውም ግማሽ ሃይላንዱ ነው ጠቅላላ ለሰው የሰጠሁትና ቅባት ብትመርጡ ቅባት መምረጥ አለባችሁ። በቃ እንደዚህ አይነት ከዱባይ ከህዲያ የሚመጡ አሉ፣ ካስተር ኦይልም አለ። እነዚህ ነገሮች የሚስማማችሁን መረጥ አድርጋችሁ ብትጠቀሙ ቆንጆ ነው። በጣም ሪስፔክት መስጠት አለባችሁ ለፀጉራችሁ። በቃ ፀጉራችሁን ውድድ ድጋሜ ቅባት ገዝቻለሁኝ። በነገራችን ላይ ኮኮናት ባለፈው ነግሬያችኋለሁ። ኮኮናት የጣሳው ድጋሜ ገዝቻለሁ። በጣም ተስማምቶኛል። እኔ ብቻ አይደለም ሌላም ሰው ወዶት በጣም ብዙ ጊዜ እንደውም ያዘዙኝ ነበርና በጣም ቆንጆ ነው። አንቺ ተስማማሽ ለሁሉም ሰው አይስማማም ምናምን የምትሉኝ ሰዎች ደግሞ እኔ ቅባት እያየሁ ነው በነገራችን ላይ ወደ እናንተ እንትን እምላችሁ ያን ሰማያዊን ቅባት ኮኮናቱን ጣልቼው ሳይሆን ሽታው በጣም ገናና ስለሆነ እያደር ሽታውን ያድሰዋልና በጣም ያስጠላል ሽታው። ይሄ ግን ልክ እንደ ጋዝ ይነፍስና ልክ ወዙ ብቻ ነው ፀጉራችሁ ላይ የሚቀረውና በጣም የወደድኩት ነገር ይሄ ነው።
እንደገና ደግሞ ፀጉራችሁን ሙትት ወይም ደግሞ በጣም ልስልስ ነገር አያደርግም። እንደውም በተቃራኒ ፋፋ ጠንከር ነው የሚያደርገው። እኔ ነግሬያችኋለሁኝ ቅባት ብቻውን እንደማልጠቀም ነግሬያችኋለሁ። በነገራችን ላይ ቅርንፉዱን እያያችሁት ነው። በጣም ቆንጆ ቅርንፉድ ነው። እንደዚህ ግማሽ የሾርባ ማንኪያ በጣም ኃይል አለው። በነገራችን ላይ በደንብ ቆንጆ ስለሆነ ስለዚህ ግማሽ የሾርባ ማንኪያ ነው የምጠቀመው። አንድ የሾርባ ማንኪያ ሮዝመሪ የስጋ መጥበሻ ተጠቅሜ ያለው በጣም ቆንጆ እንደሆነ ይነገርለታል። በነገራችን ላይ ሁሉንም ነገር እንደው የሆነ ተፈላስፈን ምናምን ነገር ወይም ተፈላስፌ የሚመስላችሁ ሰዎች በእናታችሁ ታው። ይሄንን ደግሞ ቅርንፉድ ደግሞ በጣም ብዙዎቻችሁ መስከራችሁለታል፣ ለውጥ አምጥታችሁበታል። ስትሰሩ ደግሞ በስነ ስርዓት በጥንቃቄ መሆን አለበት እንዳይጎዳን። ኃይል ስላለው ቅርንፉድ ዝንጅብልና ቅርንፉድ ስንጠቀም በጣም መጠንቀቅ አለብን። ስለዚህ መጠኑን በደንብ ማወቅ አለብን። በነገራችን ላይ ነግሬያቸዋለሁኝ። ግማሽ የሾርባ ማንኪያ ነው የምጠቀመው እና ደግሞ በትንሿ ቅባት መቀቢያ ነው የምሰራው እና ስለዚህ በደንብ መጠንቀቅ አለባችሁ። ሮዝመሪም የዛን ያክል ኃይል ላይኖረው ይችላል፣ ግን በጣም መብዛት የለበትም። በቃ መጠን አለው። አሁን አንድ የሾርባ ማንኪያና ግማሽ የሾርባ ማንኪያ ቅርንፉድ ነው የተጠቀምኩት። ይሄንን አብረን ትንሽ ወቀጥ ብናረገው ይመረጣል። በደንብ እንትን እንዲልልን ማለት ነው፣ እንዲወጣልን። ቻሌንጅ እንጀምር እያላችሁኝ ያላችሁ እህቶቼ የነበራችሁ የምን ቻሌንጅ እንደሆነ እናንተ ብትነግሩኝ ደስ ይለኛል። የቅርንፉዱን ነው፣ የባዝሊኑን ነው፣ የሮዝመሪውን ነው? ለውጥ በእውነት በዚህ ፀጉራችሁ ላይ ለውጥ የማታመጡ እህቶቼ ካላችሁ እንዲያው አጠቃቀማችሁ እንዴት እንደሆነ አይገባኝም እና በትክክል ተጠቀሙት። በጣም ለውጥ አለው። በሳይንስም የተረጋገጠ ነው። እንግዲህ ቅርንፉድን ግን በጣም መስክራችሁለታል፣ በጣም ሲበዛ ማለት ነውና ቅባት ምንም እኔ ብቻውን ጭራሽ ተጠቅሜ አላቅምና ለዚህ ያረጋችሁ ብትሰሩ ይሄ መሆኑ አሁን ለምሳሌ ይሄ ቆንጆ ቅባት ነው፣ እኔ የመረጥኩት ቆንጆ ቅባት ነው። ቢሆንም ግን ብቻውን ይሄንንም አልሰራም። አያችሁ ልክ እንደ ውሃ ነው እና በዚህ በትንሿ መቀበያ ነው የምሰራው። አያችሁ አይደለ? ልክ እንደ ውሃ ነው። ደግሞ እንትኑ ይሄ የቅባቱ አይነቱ ራሱ እንደ ጋዝ ነው። በቃ ትነን ይላልና ሽታው ምንም አይነት የሚረብሽ ነገር የለውም ማለት ነው። ይሄው እንግዲህ በዚህ ልክ ነው ያደረኩት እኔ። በጣም ትንሽ ነው በነገራችን ላይ። አሁን ይሄ ዋጋው 550 ብር ነው በኢትዮጵያ ማለት ነው የሚሸጠው። ግን እኔ በጣም ስለምወደው በእርግጥ ያኛውም እንደዛው ነው ዋጋው ወደ 600 እንደውም ከዛም ሳይበልጥ አይቀርም። አሁን እንዳልኳችሁ ትንሽ ነው እሳት ላይ ምናሞቀው፣ ትንሽ እንዲቀላቀል ወይም ንጥረ ነገሩ እንዲገናኝ ያክል ብቻ ነው። ቅባቱ የሚበላሽባችሁ እሳት ላይ ጥዳችሁ በጣም እያንተከተካችሁት እንደሆነ በዚህ አጋጣሚ ልነግራችሁ እፈልጋለሁ። መፍላት የለበትም። ያለቀለት ቅባት እንደውም ዘይት አብልታችሁ እንደዚህ ቀላቅላችሁ ብታፈሉት ችግር የለውም። ቅባት ግን መፍላት የለበትም። በባህሪው እሳት ላይ ሲጣድ የመበላሸት እድሉ ከፍተኛ ነው። በዛ ላይ ደግሞ ምናልባት የኮኮናታው ምንም የዛን ያክል ላይሆን ይችላል። ግን እነዚያ ታፍላን ምናምን የሆኑ ቅባቶች ይህንን አደጋ ላይ ይሸከሙ ይችላሉ ማለት ነው። ኮኮናት ግን ምናልባት የዛን ያክል ላይሆን ይችላል። ቢሆንም ግን እኔ ለራስ የሚሆኑ ነገሮችን እንትን ባትሉ እመክራለሁኝ። እሳት ላይ በጣም ጥዳችሁ ባታንተከትኩት። በቃ ይሄው አልፈላም፣ ለመፍላት እያሰበ ነው ገና። ስለዚህ ግሏል። ራሱ ከለሩ ራሱን እያያችሁት ነው። በቂው በቃ ከዚህ በላይ ማቆየት አስፈላጊ አይደለም። በነገራችን ላይ ይሄ ለሰውነት እንደሚሆንም ተነግሮኛል። እኔ ይላልም ጽሁፉም ራሱ ይላል። ስለዚህ ለፊታችሁ፣ ለእግራችሁ በጠቅላላ በቃ ለሰውነታችሁ ብትቀቡት። ተቀብቼዋለሁ እኔ በጣም ነው የወደድኩት። ሽታም ስለሌለው አይረብሽም። ተቀብቼው አይቼዋለሁኝና ብትቀቡት ብዬ በዚህ አጋጣሚ ልነግራችሁ እወዳለሁ። በጣም ቆንጆ ነው። በጣም ነው ሰውነት የሚያለሰልሰው። በተለይ የተሸበሸበ ቆዳ የማፍታታት ኃይል እንዳለው በደንብ ተረድቻለሁ።
በጣም ቆንጆ ነው፣ ተጠቀሙት ማለት ነው። እንደምታዩት ነው፣ አያችሁት አይደል? በጣም የሚያምር ከለር ነው የሆነው። በቃ በነጩ ጭራሽ አልጠቀምም። አስቡት፣ አንደኛ ጠቀሜታውን፣ ሁለተኛ እኔ በቃ አዳፕት አድርጓል ይሄ የማየው ከለሩን ቀይሮ። ስለዚህ እንደዚህ አድርጋችሁ ነው መስራት ያለባችሁ። ቅርንፉዱ ብቻውን ከሆነ ቅርንፉድ ብቻውን፣ ዝንጅብልም ካላችሁ እንደገና ሮዝሜሪም ካላችሁ። በነገራችን ላይ ተልባና ጥቁር አዝሙድ በተለይ ለእንደኔ አይነት አሁን የኔ ዞማ ነው፣ ግን ከዞማም አልፎ በጣም እየለሰለሰ ነው። አሁን እንደዚህ አይነት ነገሮችን መጠቀም የለባችሁም። ጥቁር አዝሙድና በጣም ሊያለሰልሱ ፀጉራችሁን የሚችሉ ነገሮችን ዞማና ለስላሳ ፀጉር ያላችሁ ሰዎች መጠቀም የለባችሁም። ከዛ በተረፈ ግን ልትታጠቡ ስትሉ የፀጉር ማስክ መጠቀም ትችላላችሁ ማለት ነው። ጄሉን እንደዛ በቅንፉድን በምንም ቀላቅላችሁ በሩዝም አድርጋችሁ መጠቀም ትችላላችሁ ማለት ነው። ሁሌ እንደምላችሁ እንደዚህ አይነት ጨርቅ ወይም ደግሞ ራሱን የቻለ ማጥለያም ይኖራል እነዚህ ሱፐር ማርኬት ላይ፣ እሱም ትጠቀሙ። እነዚህ ነጠብጣብ የሆኑ አሰሮቹ ብናኝ የሆኑትን እንደዚህ እስር የሚቀሩት እንዳይወርድ ይከላከልላቸዋል። ንጹህ ራሱ ቅባቱ ጥልል ብሎ ይወርዳል ማለት ነው። ይህንን ቅባት በጣም ሳስቼ ነው የሚጠቀመው። አንደኛ በጣም ጠቃሚ ቅባት ነው፣ ሁለተኛ ደግሞ በጣም ውድ ነው ማለት በኢትዮጵያ ደረጃ ውድ ነው፣ በእኛ ደረጃ ማለት ነው። በእኛ ገቢ 550 ብር ቀላል አይደለም። ለምን ሰው የ100 ብር ወይም የ80 ብር ቅባት ነው የሚጠቀመውና ምንም አይባክንም ልላችሁ ፈልጌ ነው። እና ደግሞ ሌላው ምንድነው አይረጋም፣ በቃ አይረጋም። በጣም ደስ የሚለው ነገር የመርጋት ባህሪ የለውም። አያችሁ? ዋው ዋው! በጣም ነው የሚያምረው። እንዴት ነው? ወድጄዋለሁ። ወደዳችሁት? የሁለቱንም ከለር ነው እንግዲህ የያዘው። እስከዛው ደግሞ ትንሽ እንትን ላዘጋጅ ስለፊቴ። ይሄ ሩዝ ነው፣ የተፈጨ ሩዝ ነው። አሳይቻችኋለሁ ሩዙ ራሱ ምን አይነት እንደሆነ። ይሄ ከሱቅ የምንገዛው መስርዬ ሩዝ መስርዬ ነው። ትንሽዬ ውሃ ሳናበዛ ያው እንትን እያለ ነው የሚሄደው። በእርግጥ እየወፈረ እየለደለደ ነው የሚሄደው። ያው ፊቴ ላይ ለውጥ እያያችሁ ነው ብዬ አስባለሁኝ። እንደውም ሰሞኑን ነግሬያችኋለሁኝ እና ጠዋት ራሱ አልታጠብኩኝም፣ በሳሙና መታጠቢን ትቻለሁኝ። እንግዲህ እያችሁ አይደል? በጣም ነው የሚበዛው። በጣም ትንሽ እንደሚያስፈልግ አያችሁ። በጣም ብዙ ነው የሚሆነው። እንግዲህ በጣም ተመችቶኛል። ያው ፊቴ ነግሬያችኋለሁ ወዛማ ስለሆነ ሩዝን አብሬ ቀላቅሬ እጠቀማለሁ። ጥቅሙ እኔ ብቻ ሳለው በጣም እሱ የሚሰከረው ነውና ይሄ አይናችሁ ስር ራሱ በደንብ እንትን ማለት አለባችሁ፣ ማዳረስ አለባችሁ። እንደገና ደግሞ ቶሎ አይደለም መታጠብ ያለባችሁ። እኔ እንደተረዳሁት ቶሎ መታጠብ አያስፈልግም። ደረቅ ፊት ያላችሁ ደግሞ ቀሲሉን ስትጠቀሙ ከተልባ ጋራ ተጠቀሙት ብዬ ነግሬያችኋለሁ። እኔ ግን ፊቴ ደረቅ አይደለም፣ እንደውም በጣም ውዛማ ነው። ምንም መቅረት የለበትም። ይሄ አይናችሁ ስር ምናምን የተቋቋረው ነገር እዚህ ጋር እና እንደዚህ አድርጋችሁ ልክ እንደ ሳሙና እንደዚህ ማሳጅ ማድረግ ፊታችሁን። እዚህ ጋር የተሸበሸበውን ቆዳን የመወጠር ባህሪ ስላለው እንደዛ ተብሎ ነው እንግዲህ የተነገረውና እንደዚህ አድርጋችሁ እዚህ ጋር ይሸበሸባል፣ እዚህ ጋር ይሸበሸባል። አንድ 20 ደቂቃ ወይም 15 ደቂቃ በቂው ነው። እንደዛ ቆይታችሁ መታጠብ ቶሎ ከመታጠብ ከንፈራችሁ ሁሉ እዚህ ጋር ይሄ እዚህ
ልክ እንደ ሻምፖ ነው። አሁን እንደዚህ እያደረኩት ስመጣ አያችሁ አይደል? ልክ እንደ ሻምፖ ነው እንትን የሚለው አረፋ የሚወጣው ማለት ነው። በጣም ነው የወደድኩት በጣም ይሄው እንግዲህ ታጥቤያለሁኝ። በጣም ነው ፊት የሚያጠራውና የሚያለሰልሰው። እኔ በጣም ተመችቶኛል እንዳልኳችሁ። እናንተም ፊቴ ላይ እንግዲህ ያያችሁት ነገር ሊኖር ይችላል ብዬ አስባለሁ፣ ግን እኔ ራሴ ወድጀዋለሁኝ። ሳሙና በቃ አርግፍ አድርጌ ትቻለሁ። ደግሞ በተለይ ከሩዝ ጋር እየቀላቀልኩ ስለሆነ የምጠቀመው እኔ በጣም ተመችቶኛል። እንደኔ ቅባታማ ፊት ያላችሁ እህቶቼ ከሩዝ ጋራ ቀላቅላችሁ መጠቀም ትችላላችሁ። ያው ሩዝ ክሬምም ለፊትም በጣም ብዙ ነጮችም ጥቁሮችም ይሰራሉ። እናንተ መስራት ትችላላችሁ። ደረቅ ፊት ያላችሁ ደግሞ በተልባ ወቅጣችሁ ተልባውን ፈጭታችሁ ማለት ነው ከሱ ጋር እንደውም አብራችሁ ቀላቅላችሁ እያቦካችሁ ተቀብታችሁ 15 ደቂቃ ቆይታችሁ መታጠብ ትችላላችሁ። ምናልባት ፀጉራችሁ እንዲመቸው እንጂ እናንተ ብቻ እንዲመቻችሁ ወይም ደግሞ እናንተ የእናንተን ስታይል ብቻ መከተል የለባችሁ። ይሄ ቅባት በጣም ፀጉሬን አሳደገልኝ የሆነ ነገር ተፈጠረ ምናምን አይደለም እምላችሁ። የኔ ቪዲዮ እናንተን የማይጠቅምበት ምክንያት እንዴት እንደሆነ ራሱ እኔን አይገባኝም። ለምን ሁልጊዜ ፀጉሬን እንደዚህ አድርጉ፣ ፀጉራችሁን በዚህ መልኩ ብትይዙት ፀጉራችሁ ቆንጆ ይሆንላችኋል፣ ፀጉራችሁ ጤናማ ይሆናል ብዬ ነው ብዙ ጊዜ ቪዲዮ የምለቀውና ቅባቱን ሰርቼ እንደዚህ ኦፍ ኮርስ በጣም ቅባት መምረጥ አስፈላጊ ነው። ቆንጆ ቅባት ማግኘት በጣም አስቸጋሪ ነው። ቅባት ምረጡ ብያችኋለሁ። ቅባት ካልመረጣችሁ አሁንም ፀጉራችሁ አደጋ ላይ ነው። ቅባት መምረጥ አለባችሁ። ቶሎ በፍጥነት ፀጉራችሁ ላይ የምታዩት ነገር ካለ ወዲያው ቅባቱን መተው አለባችሁ። ሌላ አማራጮች መጠቀም አለባችሁ። እኔ ለምሳሌ መጀመሪያ ጊዜ ላይ ብሉ ማጂክ አትግዙ አይደለም እላችሁ። ሁሉም ቅባቶች መጥፎ ናቸው ማለትም አይደለም። ግን ብሉ ማጂክ ፌክ እንደሆነ ስረዳ መጀመሪያ ገዝቼ ነበር። ከዛ በኋላ ግን ብዙ ሰው አረ እንደዚህ ሲለኝ ወዴት ነው የሄድኩት? ወደ ቫዝሊን ነው። ቫዝሊን በተለያየ መልክ እየሰራው በጣም እኔ ብቻ አይደለሁም በጣም ሰው መስክሮለታል ማለት ነው። በጣም 1-3 የቫዝሊን ቪዲዮዎች አሉ። በጣም ቫይራል የወጣ ቪዲዮ ራሱ ማለት ነውና እንደዚህ አይነት ነገር አማራጭ መውሰድ አለባችሁ። ፀጉራችሁን ካያያዝ ከመስራት ጀምሮ አስራችሁ ከማሳደር ጀምሮ በጣም ብዙ ነገር ነው እየተማማርን ያለው ነውና እነዚህ ነገሮችን ተግብሩና ፀጉራችሁ ላይ ምን አይነት ለውጥ እንደምታመጡ ኮመንት ማድረግ ነው። ግን አያለውኝ እኮ አላይም አይደለም። ግን የምትበልጡት አሁንም ፀጉራችሁን መያዝ አልቻላችሁም። ከነዛ እህቶቼ መማር አለባችሁ። ለውጥ ካመጡት እህቶቼ በደንብ መማር አለባችሁ። ፀጉራችሁ እንደዚህ ስትሰሩት ብያችኋለሁ። እናንተ እንደምትፈልጉት አለም ፀጉራችሁ እንደሚፈልገው ለምሳሌ እንዲፋፋላችሁ፣ እንዲሰለጥንላችሁ፣ እንዲያምርላችሁ የምትፈልጉ ከሆነ ቁጥርጥር በወፍራሙ እንደዚህ ገመድ ምናልባት እኔ መግበድ የዛን ያክል አይደለም ግን ቢሆንም ፀጉሬ እንደዚህ ስል በጣም ነው የሚያምርበትና ወዲያው ነው ቁመቱ ራሱ የምታዩት ለውጥ ማለት ነው። ለምን ዘና ይላል እሱ ራሱ ዘና ስለሚል ለእድገቱ በደንብ ይመቸዋል ማለት ነው። በቀላሉ ተኩስ ምናምን ሳያስፈልጋችሁ ፀጉራችሁን አሰልጥናችሁ በጣም ዋው ማስባት ትችላላችሁ። ይሄው እንግዲህ እንደምታዩት ነው። በጣም ነው የሚያምረው። አያችሁት? እንደዚህ ሲሰሩ ፀጉራችሁ ይመቸዋል። በጣም ነው የሚመቸው። በጣም ነው የሚወደው እንደዚህ ፀጉር ሲሰራ። ብትወጡ እንኳን አሁን እንደዚህ አድርጋችሁ መውጣት ትችላላችሁ። እንደዚህ አሳምራችሁ እንደዚህ ምንም የሚደብረው ነገር የለም። እንደዚህ አስይዛችሁ ያችሁ እንደዚህ አድርጋችሁ ራሱ ብትሄዱ ምንም አያስጠላም። በቃ ፀጉሩ ራሱ እንደዚህ ስትሉት ይፍታታል። ራሳችሁ
የሆነ የላላ ስለሆነ በጣም በቃ ጤናማ ነው የሚሆነው የራስ ቆዳችሁ ራሱ ማለት ነውና ፀጉራችሁ በጣም ቆንጆ ይሆናል፣ በፍጥነት ያድጋል። የመረጣችሁት ቅባት በጣም ቆንጆ ነው፣ የሰራችሁት ጤናማ ስሬት ነውና ይህንን ይመስላል። ይጠቅማችኋል፣ ተጠቀሙበት፣ ተማሩበት፣ ለውጥ አግኙበት። ኮመንት ላይ ደግሞ ለእኔ ኮመንት አስቀምጡልኝ ማለት ነው። ፊቴም እንደዚህ አረ ለውጥ አለ፣ በጣም እየተለወጥኩ ነው። በቀጣይ ጠቃሚ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ብዝት ይበል። በዚህ አጋጣሚ ግን እኔ በቃ እናንተን ሁሉ ጊዜ ቤተሰቦቼ ናችሁ፣ ወደ 100,000 ቤተሰብ እየገባሁ ነውና በጣም ደስተኛ ነኝ። እግዚአብሔር ይመስገን፣ ስለ ሁሉም ነገር እግዚአብሔር ይመስገን። ቤተሰብ አለ ብዬ ነው የማስበው እኔ 100,000 ቤተሰብ። ምናልባት ከመቶዎቹ ምናልባት ወይ 20,000 ወይ ደግሞ 30,000 ላታዩኝ ትችላለች፣ ግን 70,000 ምናልባት ማክሲመም 70,000 ቤተሰብ አለ ብዬ አስባለሁ። በጣም ሀብታም ነኝ እኔ። በጣም ሰው አለኝ፣ በጣም የሚወደኝ ጥሩ ጥሩ የሚመኙልኝ እህቶች አሉኝ። እግዚአብሔር አምላክ ለሀገራችሁ መግባት ያሰባችሁ እህቶቼ በሰላም ለሀገራችሁ ያብቃችሁ። የተመኛችሁት ሁሉ ይሳካላችሁ። በተለይ አረብ ሀገር ላይ ያላችሁ እህቶቼ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ቁስላችሁ ቁስሌ ነው፣ ህመማችሁ ህመሜ ነው። እግዚአብሔር እኛን የማታ እንጀራ ይስጠን። እግዚአብሔር የእፎይ እንጀራ ይስጠን። በእውነት እስካሁን ድረስ ድካም ላይ ነን። በቃ መቼም ቢሆን ለሰዎች እንደሆነን ለቤተሰብ እንዳገለገልን እግዚአብሔር እኛ ሁሉንም ነገር ይቁጠርልን። በቀና ልቦና በደግነት ያደረግነውን ሰዎች ለኛ ላይ በጣም ብዙ በደልና ግፍ ቢሰሩብንም እግዚአብሔር ግን ይጽፋልና ሁላችሁንም የእፎይ እንጀራ የማታ እንጀራ ይስጣችሁ። መልካም የተመኛችሁ መልካም ነገር ይግጠማችሁ። መልካም ባትመኙም እግዚአብሔር ልቦና ይስጣችሁ። ሌላ ምንም ነገር አልልም። ፈጣሪ ጠብቅልኝ ብያላችሁበት። በጣም ወዳችኋለሁ። ከኔ በላይ ግን እግዚአብሔር አምላክ ይውደድልኝ። ቻው